ባልካይ ደግሞ እንደዚህ አሞኛል ልመጣ ነው አሞኛል ብዬው ማለት ነው። ምን እንዳለ ታውቃለህ? እኛ ነይ ስንልሽ ብቻ ነው የምትመጪው፣ አለበለዚያ ጠንክረሽ ስሪ እዛው አለኝ እላችኋለሁ። ወንድ ወንድ ነው። ሪከርዱን ተፈልጋችሁ ሪከርዱን አሰማችኋለሁ። አዞሽ እዛው ሕክምናውም እዛው ይሻላል ምናምን ታውቃላችሁ። ሕክምናው እዛው ይሻላል እዛው ውጥረ ኗሪ ምን ቢል ጥሩ መሰላችሁ? ልብስ ለኢድ ያገዛም እንዳኗሪ ምናምን አልኩት። 5ቱን 10ቱን አጠራቅሜ እናቴ ሀገር እንድትመጭ ነው የምፈልገው አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። እንዴት ናችሁ? አለሁላችሁ። እኔ ደህና ነኝ። ጓደኞቼ እንዴት ናችሁ እናንተ? እንዴት ነው ብርድ ምናምን? እኛ ጋር እኮ ብርዱ ልነግራችሁ አልችልም። ሰቀን ብርዱ ገባ ሆዳችን። እንኳን በሽታ አግኝቶ አይደለም በሽታ የሌለበትም በሽታ ሲዛ ነው ይሄ ብርድ ማለት ነው። እናንተ ጋር ነው ወይስ እኔ አሞኝ ነው እንደዚህ የበረደኝ? እና እኔ ጋር ብቻ ነው ወይስ እናንተ ጋር ነው? እና እንዴት ናችሁ? ደህና ናችሁ ወይ ጓደኞቼ? ጠፍቻለሁ። በነገራችን ላይ ያው ጠፋ ያልኩበትም ያው እንደነገርኳችሁ አመመም ስላደረገኝ እንደነገርኳችሁ ሰሞኑን እንደነገርኳችሁ አማሞኛል እና ትንሽ እረፍት መውሰድ ስለነበረብኝ ለዛ ነው ጓደኞቼ። አይምሮዬን ማረጋጋት ስለነበረብኝ ለዛ ጠፋሁ። እረፍት ሳገኝ እንደዚህ ትንሽ እተኛለሁ እና ስራም ሲሆን ተገትሬ ስራም ደግሞ ትንሽ በረድ ሲል ደግሞ እንደዛ አረፍ እያልኩ አለሁ ለማለት ነው ጓደኞቼ። ዱአ አድርጉ እስኪ። ረመዳንም አለቀ 3 ቀን ቀረን እና ዱአ አድርጉ ሀባይቢ። የምወዳችሁና የማከብራችሁ ለሀገራችን ያብቃ እንላችኋለሁኝ እንግዲህ እና አዩዬ ቤተሰቦች ሲያዩ ምን ይላሉ? እንደዚህ መታመምሽን ያውቃሉ ይላላችሁኝ? ያውቃሉ። ያኔ ባልተቤቴ ያውቃል። በነገራችን ላይ ዛሬ ነገ እያለ ለሕክምና የምዚህ ያደረሰኝ እሱ ነው። በነገራችን ላይ ሀገር ራሱ እንደገባው ኦፕራሲዮን መሆን እንዳለብኝ ሲያቅ ዛሬ ነገ እያለ ነበርና አሁን ደግሞ መታመሜንም ሰምቷን አይቷንም ወንድ ነው። በነገራችን ላይ ይጨነቅ ብላችሁ ነው ልጆቼ ይጨነቁ እንጂ እሱ ምን አለበት ብላችሁ ነው። ግን ያውቃሉ፣ የቤተሰቦች ያውቃሉ እንዳይጨነቁብሽ ላላችሁኝ ጓደኞቼ። ያው ቤተሰቦቼ እናትና አባቴ ምናምን ያው ኢንተርኔት እንደዚህ ገብተው ምናምን አያዩም። ቢያውም ደግሞ ያውቃሉ በሽታዬን ማለት ነው። የቆየ በሽታ ስለሆነ ያውቃሉ በሽታዬን ማለት ነው። እና ባልካይ ደግሞ እንደዚህ አሞኛል ልመጣ ነው አሞኛል ብዬው ማለት ነው። ምን እንዳለ ታውቃላችሁ? ጠንክረሽ ስሪ እዛው ሲያስፈልግሽ ዴሻን እዛው ጠንክረሽ ስሪ፣ መንጣት እንዳታስቢ ያላለኝም መሰላችሁ? መንጣት እንዳታስቢ እኛ ነይ ስንልሽ ብቻ ነው የምትመጪው፣ አለበለዚያ ጠንክረሽ ስሪ እዛው አለኝ እላችሁ። እንደዚህ መታመሚ እንደዚህ በጥና አሞኛል ምናምን እለዋለሁ ሁሌም ያን ስንደዋወል ምናምን አሞኛል ስለው ጠንክረሽ ስሪ ነው የሚለኝ እና አይለኝም። ምንዛሬ ተወዷን ጠንክረሽ ስሪ፣ ወጥረሽ ስሪ እዛው አይዞሽ፣ እዛው ሕክምናውም እዛው ይሻላል ምናምን ታውቃላችሁ። ሕክምናው እዛው ይሻላል እዛው ወጥረሽ ስሪ እዛው ጠንክሪ ነው እንጂ የሚለው ነይ ቶሎ ምናምን አረሱ በወጣውና እና ነይ የሚሉት ልጆች ብቻ ናቸው። እና ደግሞ የማሰለቸው የማይደክማት ሁልጊዜም ልጇ ትንሽ ልጅ አርጋ የምታስበው ትልቁን ልጇን ትንሽ አርጋ የምታስበው እምዬ ብቻ ናት። እምዬ ነይ ቶሎ ትለኛለች። ነይ ቶሎ ለልጆችሽ ምን አባቱንስ ትለኛለች። ባሉካው ግን ጠንክረሽ ስሪ፣ ሲያሻሽ ዴሻን ሲያሻሽ ደግሞ መምጣት አትችይም። እኛ ነይ ስንልሽ ብቻ ነው የምትመጪው እንጂ አንቺ በፈለግሽበት ሰዓት መምጣት አትችይም ብሎኛል ማለት ነው። ስለዚህ ያው ጨክዬ እየሰራሁ ነው እላቸዋለሁ። ሲደክምሽ እያረፍሽ ሳይደክምሽ ደግሞ እየሰራሽ አሳልፊ ብሎኛል ማለት ነው። በጭካኔ ድብን ባለ ጭካኔ ነው እንደዚህ ያለኝ። አመናችሁም አላመናችሁም ማለት ነው። ምክንያቱም ወንድ ያው ወንድ ነው። እኔ በነገራችን ላይ ይስቃለሁ። አሁን እንደዚህ የተባለ ሰው ይስቃል፣ ቆስጠን ብሎ እያለቀሰ ምናምን ነው የሚሰራው። እኔ ግን እየሳቅኩ ነው። ያውስተም እኔ በነገራችን ላይ ማለት ነው እንደዚህ አሁን ጓደኞቼ እነዚህ ያለ ጓደኛዬ ማለት ነው እንደው አሁን እንዲህ ያመመሽ እኮ አትመስሊም ትለኛለች ማለት ነው። ስለቀይ ቶሎ ብዬ ወደ ስራ ይገባለሁ። ሲያመኝ ደግሞ እንደገና እዚሁ መጥቼ ጠቅልላለሁ እና ከባድ ነው ብቻ እና ይሄን ጥርሴ ምን አደርገዋለሁ? መገልፈጥ ሆነ ስራው። ሲከፋው እንደዚህ እምባዬ እየወረደ እንደዚህ እየወረደ ማለት ነው ስቃለሁ። የተፈጥሮ ነው ታደርጉታላችሁ እና ከባድ ነው ስላችሁ ነው። ለልጆቼ አላህ ሰላም ይችን አመት ሰላም አድርጎኝ ለልጆቼ በሰላም በገባሁላቸው ይሄ ነው ምኞቴ ይላቸዋለሁ። አምናህን ጊዜ
ዳቦ ቆሎ ቆረጣው ምናምን ተፍተፉ በቃ ቤቱን ለማሸብረቅ ቤቱን ቀለም መለቅለቅ ምናምን ብቻ ብዙ ነገር እንደገና ደግሞ የሆነ ብዙ ነገር እያስተካከልና ምናምን ጊዜ ቢዚ ነበርን። ዘንድሮ ደግሞ መዳም ቤት ይሄው እንደዚህ እያመመኝ እኔ እንደዚህ ያመኛም ብዬ አስቤ አላውቅም። በነገራችን ላይ ጓደኞች እና ምናቤ ቤቴ ዘንድሮ ደግሞ በመዳም ቤት በመዳም ኩሽን አላሳልፍ ነው። አልሐምዱሊላ ይሄንም ያላያለ አላመሰግነው አይደለም፣ በጣም አመሰግነዋለሁ። ይሄንንም ላሳየኝ ይሄን እንኳን ያላየ ስንት አለ አይደል? አላሁመ ለከል ሐምዱ ወሽኩረክ። ስለዚህ አመሰግነዋለሁ ለሁሉም ነገር፣ ስለሰጠኝም ነገር ስለነሳኝም ነገር አላሁመ ለከል ሐምዱ ወሽኩር ብዬ የምቀበል ሰው ነኝና አምና ከልጆቼ ጋር ዘንድሮ ደግሞ እዚህ በማሳለፌ አልሐምዱሊላህ። ይሄን ያላየ ስላለ እኔ በነገራችን ላይ ብዙ ጊዜ ከበላይ ያለውን ሳይሆን ከበታች ያለውን እያየሁ ነው የማመሰግነው። እና እንደዚህ አሁን እንደዚህ በጣም ወጭጭ አርጎ በሚይዘኝ ሰዓት ማለት ነው አልሐምዱሊላህ። ስንቱ እኮ ሐኪም ቤት ተኝቶ ውስጥ አሁን በሕክምና ወረፋ አልደርሰው ብሎ ስንት የሚሰቃያለ ምናምን ብዬ ራሴን በራሴ ያጽናናዋለሁ በነገራችን ላይ ማለት ነውና አላሁመ ለከል ሐምዱ ሽክር። ይሄን ያላያለ ስላችሁ ነው ሀባይቢ። እስኪ ዱአ አድርጉ። ለማንኛውም እንደዚህ ሰው በተጨካከነበት ሰዓት፣ ዘመር ለዘመዱ እህት ለወንድሙ በተጨካከነበት ሰዓት እና ዱአ አድርጉ። አላህ ሰላሙን ያምጣልን ኢንሻአላህ፣ ሰላሙን ያወርድልን እላችኋለሁ። የምወዳችሁ የማከብራችሁ እንኳን አደረሳችሁ ማለት እንግዲህ እንጀምር እና ደርሰናል አልሐምዱሊላህ። እንግዲህ ሱብሃንአላህ ረመዳን እንዴት ፈጠነ ግን ዘንድሮ እኔ እንጃ። የዘንድሮ እኔ ለየት ብሎብኛል ሀቂቃ ማለት ነው። ስራ ላይ ሁኜ ይሁን ብቻ ስራም እየበዛብኝ እንደዚሁ ውጥረት ላይ እየሆንኩ ይሁን ብቻ አላውቅም፣ ግን ዘንድሮ በጣም ነው የፈጠነው ሀቂቃ ማለት ነው። ጾመው ከሚጠቀሙት ባሮች አላህ ያደርገን ኢንሻአላህ። እና ወዳችኋለሁ ሁላችሁንም ሀባይቢ። አላህ ሰላሙን ያውርድልን። እንደው አላህ እንዴው በቃ ይበልን። የምር ለወደፊት ሁላችንም በስደት ላይ ያለን እህቶች በሙሉ ገብተን በቤታችን የምንጾም ያደርገን በነገራችን ላይ ማለት ነው። ስደት በቃ የኢትዮጵያ ኑሮም አልተዘለቀም በነገራችን ላይ። እኛም እንደዚሁ በነገራችን ላይ የተባለው ትንቢት እየደረሰ ነው። ሀገሩ ያስጠላዋን ሰው በሰው ሀገር እንዴት ተሰደደ ምናምን፣ በጣም ሀገሩ ያስጠላዋን ሞት ይበዛል ምናምን ያሉት ያኔ እየደረሰብን ነው። ትንሽ ምልክት እያየን ነው መቼምና አላህ ወጥቶ ከመቅረት ይጠብቀን ያ ረብል ዓለሚን። ተሞትም አሟሟት ወጥቶ መቅረትን አላህ ይጠብቀን፣ አላህ ያዝልን እና ሰላማችሁ ብዝዝት ይበልልኝ ኢንሻአላህ። ለወደፊት በቤታችን ዘና ፈታ እንላለን ኢንሻአላህ አላችሁ። አላህ ሰላሙን ያወርድልን እና ኢንሻአላህ ቢዝን ረቢ እና ደህና ሁኑልኝ። እወዳችኋለሁ ሀባይቢ፣ የምወዳችሁ የማከብራችሁ፣ ሰላማችሁ ብዝዝት ይበልልኝ። እንግዲህ ጾመው ከሚጠቀሙ ባሪያዎች አድርገን የብቻን ቆርጬ እንደሆንኩኝ ይሄ ኩሽና ስራ እኮ በቃ ሰውነቴን በሙሉ አደመኘው እንደሆነ አያችሁ። በቢላው አርግ እንዲሸረከትኩት ሲደክመኝም ዝም ብዬ መቁረጥ ሆነ ሰውነቴን። እዛ እንዳለ በሉ እንደገና ደግሞ ይኸው እዛ እንዳለ በሉ ይኸው እዚህ ላይ ይታያችኋል። እዚህ ላይ መልሶ ደግሞ ይኸው እዚህ ላይ አለ ወይ ላይ ነበር ባለ አይታያችሁም? ይኸው እዚህ ጋር ይኸው እዚህ ላይ ማለት ነው እንዳለ ጨርሶ ሰውነቴ እንዳለ በቢላው አለቀ፣ ተከታትፎ አለቀ። የማይሆንልኝም ኩሽና ስራ ብዬ መጥቼ እንዳለ ሰውነቴን ዛሬ ደግሞ ይሄንን ሸካረኩት። ምን ታረጉታላችሁ ጓደኞቼ? የማይሆንልኝን እንዴ ሳውዲ አረቢያ መስሎ መጥቼ ዳልግባ መሰላችሁ። እና ሰላማችሁ ይብዛ። የምወዳችሁ የማከብራችሁ እና ያስብነውን ያቀርነውን አላህ ያሳካልን ኢንሻአላህ። ሰላማችሁ ይብዛ። ዛሬ ማንም ሰው ቢሆን ማንም አያዝንላችሁ። ለራሳችሁ ራሳችሁ ብቻ መሆን ያለባችሁ እለ የወለደቻችሁ እናታችሁ ብቻ፣ እንዲሁም ደግሞ የወለዳችሁት ልጃችሁ ብቻ። አኗሪ ምን ቢል ጥሩ መሰላችሁ? ልብስ ለኢድ ያገዛም እንደ አኗሪ ምናምን አልኩት። 5ቱን 10ቱን አጠራቅሜ እናቴ ሀገር እንድትመጭ ነው የምፈልገው አለ። በሱ ማጠራቀም እኔ ሀገር ልገባ ማለት ነውና እናቴ እኔ ልብስ አልገዛም 5ቱን 10ቱን አጠራቅሜ ሀገርሽ እንድትገቢ ነው የምፈልገው አለ አኗሪ ማለት ነውና የኔ አባት እና ይሄን ይመስላል። ለማንኛውም ናፍቃችሁኛል ብሏችኋል አኗሪ።
እናቴ ስመጣ እንገናኛለን። አሁን ብቻዬን ሁኜ ስለከፋኝ ብዙ አለቅስባችሁና ታዝናላችሁ ብሏችኋን። ሰላማችሁ ይብዛ። ለማንኛውም ኢንሻአላህ እኔንም አላህ በሰላም ለሀገር ያብቅተኝ። ከልጆቼ ጋር እንመጣለን በሰፊው 3ኛ ልጅ ይዘን ምናምን እንመጣለን ኢንሻአላህ። ምኞት ነው ዝሮ ተመኙ እሰጣለሁ ብሏን አይደለ? ስለዚህ ይህን ይመስላልና ወዳችኋለሁ፣ አክብራችኋለሁ ሁላችሁንም። ሰላም አለይኩም ወራህመቱላሂ ወበረካቱ።